ኦኬ ሶ ሁላችሁም በድጋሚ እንኳን ደህና መጣችሁ። ይሄ 24ተኛ ዊክሊ ማርኬት አውትሉክ የምንሰራበት ቀናችን ነው ማለት ነው። ያው እንደተለመደው ቶፕ ዳውን አናሊስ ከመልቲ ታይም ፍሬም ማለት ነው ከሃይር ታይም ፍሬም እስከ ሎር ታይም ፍሬም ያለውን እንቅስቃሴ በሚገባ በደንብ አድርገን የምናይ ይሆናል ማለት ነው። ስለዚህ ከጎልድ እንጀምርና እንደተለመደው እስከ ናስዳክ ያለው ማለት ነው የኛ ፌቨራይት ያደረግናቸውን ፔሮቻችን ከሃይር ታይም ፍሬም እስከ ሎር ታይም ፍሬም መልቲ ታይም ፍሬም አናሊሱን አብረን እንሰራለን ማለት ነው። እኔ ጥያቄ ካላችሁ ደግሞ መጨረሻ ላይ ትጠይቁኛላችሁ። አሁን ወደ ዊክሊ ታይም ፍሬም ልውሰዳችሁና በዊክሊ ታይም ፍሬም ጎልድ ምን ላይ ነው ያለው፣ ምን ኤክስፔክት እናድርግ የሚለውን ነገር በተወሰነ መንገድ ማውራት እንችላለን ማለት ነው። ከዊክሊ ታይም ፍሬም አንጻር እንደምትመለከቱት አሁን ላይ ማለት ነው ማርኬት ፕሪቪየስ ዊክ ሃይስቱን ቴክን አውት አድርጓል። ያው ላስት ዊክ አውርተናል ታስታውሳላችሁ። ላስት ዊክ ምንድነው የተነጋገርነው? የባለፈው ሳምንት ሎስቱ ቴክን አውት ተደርጎ ስለነበር የዚህ ሳምንት እንቅስቃሴ በአጠቃላይ ወደ ላይ እንደሚሆን ነበር የሰራ ነው ታስታውሳላችሁ። እንደዛ ኤክስፔክት እንዳደረግ ነው ከዚህ ወደ ላይ ፑሽ እንደሚያደርግ ነበር ያወራ ነው። አሁን እንደምታዩት ያው ኤክስፔክት ባደረግነው መንገድ ማለት ነው ፕራይስ ወደ ላይ ፑሽ አድርጓል። አሁን ባለበት ሁኔታ ደግሞ ሃይስቱን ቴክን አውት አድርጓል። ሞስት ፕሮባብሊ ፕራይስ መጨረሻ ላይ ሲጨርስ ማለት ነው ወደ ላይ ከሄደ በኋላ ተመልሶ ወደ ታች እንደዚህ ነው የመጣው እና ሴሊንግ ፕሬዠር ነው ያለበት። ሞስት ፕሮባብሊ እኔ ኤክስፔክት ማድረገው ከዚህ ወደ ታች ሪትረስ ያደርጋል ብዬ ነው ማለት ነው። የመጀመሪያው ከዚህ በፊት መጥቶ ሪጀክት የተደረገበት ኤሪያ ነው። አት ሴም ታይም ሁለተኛው ደግሞ አሁን ማታ የነበረውን የፕራይስ ቮሊዩም ፕሬዠር ወዴት አቅጣጫ እንደነበር ለመመልከት ከሞከርን ቱ ዘ ዳውን ሳይድ ሞር ከፍተኛ የሆነ ፕሬዠር ነበረበት። ስለዚህ ወደ ታች ሪትረስመንት ኤክስፔክት ይደረጋል ማለት ነው። እስከ ስንት? እስከ 4170 ያለው ኤሪያ ስቲል ቫሊድ ነው ማለት ነው። ይህንን ይዘን ወደ ዴይሊ ታይም ፍሬም ስንመጣ አሁን ሪጀክት የተደረገበትን ፕራይሱ ሪጀክት የተደረገበትን በደንብ ትኩረት ሰጥታችሁ ካያችሁት ምን ላይ ነው ማለት ነው? ፌክ አውት ኮንሲደር የሚደረግ ቦታ ነው። መጀመሪያ ፕራይስ መጥቶ እዚህ ጋር ሪጀክት ተደርጎ ነበር። ከዛ እንደምታዩት እዚህ ጋር ሪጀክት ተደረገ። ከዛ ወደ ላይ ሄደ እዚህ ላይ ዘን እዚህ በቀጥታ መምጣት ነበረበት፣ አልመጣም። ዘን አሁን ይሄ ከግራ በኩል ይሄ ፌክ አውት ሊኩዲቲ ግራፕ የተደረገበት ኤሪያ ላይ ፕራይስ ተመልሶ መጥቷል ማለት ነው። ሞስት ፕሮባብሊ አሁን ኤክስፔክት የምናደርገው ከዚህ ወደታች እስከዚህ ኤሪያ ድሮፕ እንደሚያደርግ የዴይሊ ኦርደር ፍሎ ሜትኬት የሚደረግበት ድረስ ከመጣ በኋላ ዘንድ ድጋሚ ወደ ላይ ፑሽ እንደሚያደርግ ነው ኤክስፔክት የምናደርገው። ከዚህ አቅጣጫም ልክ እንደዚህ አይነት ትሬን ላይ ሊኖር ይችላል። አሁን እናንተ በጣም ትኩረት ማድረግ ያለባችሁ ምንድነው እዚህ ጋር አንድ ሁለት ነገሮችን በደንብ ሳላነሳም አልፎ የመጀመሪያው ከዊክሊ ታይም ፍሬም አንጻር የዊክሊ ሃይስቱ ቴክን አውት ተደርጓል። ሁለተኛ ከዴይሊ ታይም ፍሬም አንጻር ካያችሁት የዴይሊ ፕሪቪየስ ዴይም ከዚህ አቅጣጫ የነበረው ሊኩዲቲ በሙሉ ተወስዷል ማለት ነው። ሞስት ፕሮባብሊ ፕራይስ ወደዚህ ኤሪያ ድሮፕ ሊያደርግ እንደሚችል ኤክስፔክት ማድረግ አለባችሁ ማለት ነው። ስለዚህ አሁን ባለንበት ሁኔታ ሙሉ በሙሉ ከዊክሊ ታይም ፍሬም እና ከዴይሊ ታይም ፍሬም አንጻር ፕራይስ ወደታች ፑሽ ማድረግ እንዳለበት ሰጅስት ያደርገናል። አሁን ሃው አባውት ፎር ታይም ፍሬም ፎር አወር ላይ ያለው እንቅስቃሴስ ምንድነው የሚመስለው የሚለውን አብረን ለማየት እንሞክራለን ማለት ነው። ስለዚህ ፎር አወር ላይ ከመጣችሁ እና በደንብ አስተውላችሁ ካያችሁት ፎር አወር ላይ ትሬንድ ላይም ብሬክአውቱ ኮንፊርምድ ነው የነበረው። አንፎርቹኔትሊ እንደምታዩት ተመልሷል ማለት ነው ፕራይስ። አሁን ያለበትን ኤሪያ ለኪ ሌቭል ኮንሲደር ማድረግ ትችላላችሁ። ሊኩዲቲ ከግራ በኩል የነበረው ሊኩዲቲ በሙሉ ተወስዷል ማለት ነው። ይሄ እንደምታዩት ይሄው ሊኩዲቲ በደንብ ጥርግ አድርጎ ወስዶልናል። ማክሲመም ፕራይስ ሪትረስመንት ካመጣ እንኳ እስከ የት ድረስ ነው? እስከዚህ ኤሪያ ነው ኤክስፔክት የምናደርገው እስከ ተቃራኒ ካንደል ስቲክ ማለት ነው። ወደዚህ መጥቶ ሃይር ሃይ መስራት ከብዶ ድጋሚ እስከዚህ ኤሪያ እስከ 4171 አካባቢ ማለት ነው 4171 ኤሪያ እስከዚህ ኤሪያ ድረስ ፕራይስ ስቲል ፑሽ እንደሚያደርግ ግምት ውስጥ ማስገባት አለብን። ለምን ካል ከዚህ አቅጣጫ ቢውልድ ያደረገውን ሊኩዲቲ ማስወጣት አለበት እና ለማስወጣት ወደዚህ ኤሪያ በድጋሚ ይመጣል ብለን ኤክስፔክት እናደርጋለን። ስለዚህ ሞር በደንብ ሲምፕሊፋይ ወይም ደግሞ በደንብ ስናሳጥረው አሁን ባለበት ሁኔታ የምትጠብቁት ፕራይሱን እዚች ኤሪያ ላይ ነው ማለት ነው። እዚች ኤሪያ እቺ ተቃራኒ ካንደልስቲኳን በደንብ ትጠብቁታላችሁ። እችኛዋን አነሳታለሁ እስከ ላይ ድረስ ከሄደ ችግር አለ ማለት ነው። ስለዚህ አሁን ላይ ኪሌቭላችን እንደ በደንብ ትኩረት ሰተን ኦፖርቹኒቲ ሲክ ማድረግ ከፈለግን እዚህ ጋር ሪጀክት የተደረገበትን እዩት፣ እዚህ ጋር ሪጀክት የተደረገበትን እዩት፣ እዚህ ጋር ያለውን ሪያክሽን እዩት።
እዚህም ጋር እዚህም ጋር አት ሴም ታይም ወደ ላይ በሚሄድበት ጊዜ ሰርቶት የሄደው ተቃራኒ ካንድልስቲክ አለ። ሶ ሞስት ፕሮባብሊ ከታች በኩል በደንብ ክላሪፋይ ከማድረግ አንጻር ፈርስት ተች፣ ሰከንድ ተች፣ ሰርድ ተች ላይ ቢመጣ እዚህ ጋር ማለት ነው። ሰርድ ተች ላይ ሪትረስ አድርጎ እስከዚህ የመምጣት እድል ይኖረዋል። እዚህ ጋር ከመጣ በኋላ ግን ይሄንን ኤሪያ ተጠቅሞ ማለት ነው ድጋሚ ወደታች ይሄንን ሊኩዲቲውን ቴክናውትን ለማድረግ ወደታች ድሮፕ ያደርጋል ብዬ ኤክስፔክት አደርጋለሁ። እስከምን ድረስ ይሄው ከዚህ አቅጣጫ ያሰመር ነው አለ ማለት ነው። ስለዚህ ይሄኛውን ደግሞ ከግራ በኩል በደንብ አስተውላችሁ ካያችሁ እዚህ መጥቶ ሪጀክት የተደረገበት አንድ፣ ድጋሚ መጣ፣ አሁንም ሪጀክት የተደረገበት ሁለት፣ ከዛ ወደ ላይ ሰብሮት ወጣ፣ ወደ ታች ወረደ፣ መጥቶ ሪጀክት የተደረገበት፣ አሁንም መጥቶ እንደዚህ ሪጀክት ሲደረግበት የነበረ ዘን ወደ ላይ ብሬክ አረኩ ብሎ መጥቶ ሪቴስት ያደርገዋል እዚህ ኤሪያ። ሶ ሞስት ፕሮባብሊ እንዳልኳችሁ እችን ኤሪያ በደንብ ሞኒተር እናደርጋለን ማለት ነው። ስለዚህ እችን ኤሪያ ሞር ሳቀራርብላችሁ ምን አደርጋለሁኝ ታች በኩል ያሰመርኩትን ከፍ ላድርግላችሁና 4171 ማለት 4171 ማለት እች ኤሪያ ማለት ነው። ስለዚህ እችን ኤሪያ በደንብ ሞኒተር እናደርጋታለን። አት ዘ ሴም ታይም የእናንተ ቴክኒካል አናሊሳችሁን ለማመሳሰል ከፈለጋችሁ እኔ እንዳደረግኩት ማለት ነው አስተካክላችሁ ማርኬቱን ይሄንን ትሬንድ ላይናችሁን ሎክ ማድረግ ትችላላችሁ። እዚህ ኪሌብል ላይ ከታችኛው አሁን ያሰመርኩት ኪሌብል ላይ ሲመጣ ጀስት ኪሌብል ላይ መጣ ብላችሁ ሪያክት እንዳታረጉ ሎወር ታይም ፍሬም ምን ማድረግ እንዳለብን አብረን እናያለን ማለት ነው። እዚህ ከመጣ በኋላ ሪጀክት ይደረግና ወደዚህ ሂዶ ሃይራይ መስራት ከብዶት ከግራ በኩል ያለውን ይሄኛውን ሜጀር ኪሌብሉን አግኝቶ ማለት ነው። እንደገና ደግሞ ድማንድ የነበረው ወደ ሰፕላይ ፍሊፕ አድርጓል። ኦልሬዲ እንደ ፌክ አውት ኮንሲደር ነው የምናደርገው። እዚህ ከመጣልን ወደ ታች እናየዋለን ማለት ነው እስከምን ድረስ እስከዚህ ኤሪያ። እዚህ ከመጣ በኋላ ደግሞ ያለውን ፕራይስ አክሽን እናያለን። ብሬክ አድርጎ የሚሄድ ከሆነ ኮንቲኔሽን በኮንፈርሜሽን እንቀጥላለን። ፌክ አውት አድርጎ የሚመለስ ከሆነ ፌክ አውት ያደረገበት ቦታ ላይ ቀጥታ ወደ ላይ እንይዘዋለን ማለት ነው። ሶ በዚህ ልክ ነው አሁን ከዴይሊ ታይም ፍሬም እስከ 4 አወር ሞር ሪፋይን እያደረግን ስንመጣ ይሄን እናገኛለን። ዘን 50 ሚኒት ታይም ፍሬም ወደ ላይ ለመሄድ 4215 አካባቢ ያለችውን ኤሪያ በደንብ እናያታለን ምን አለ የሚለውን ማለት ነው። 4215 ኤሪያ ምን አለ የሚለው 4215 እችን ኤሪያ በደንብ ሞኒተር እናደርጋታለን ማለት ነው። እቺ ኤሪያ ምንድናት የሚለውን ለማየት ከሞከርን ከግራ በኩል ማየት ትችላላችሁ። በደንብ አስተውላችሁ እዩ። አሁን የትሬንድ ላይን ሰርድ ተች የሚሆንበት ነው። እዚህ ጋር እዩት፣ እዚህ ጋር እዩት፣ እዚህ ጋር መጥቶ ሪትረስ ያደረገበት እዩት፣ እዚህ ጋር እዩት፣ እዚህም ጋር እዩት፣ እዚህም ጋር እዩት። አሁን እዚች ቦታ ላይ ነው የምንጠብቀው ማለት ነው። ዘን እዚህ ቦታ ሲመጣ ዳይሬክት ኢንትሪ አንወስድም። ነገ ለምሳሌ ማርኬቱ እዚህ ቦታ ላይ ቢመጣልን ልክ እንደ ፑልባክ ሰርቶ ከሆነ አንደኛ ፌክ አውት ካደረገልን ፌክ አውት ያደረገበት ኤሪያ ላይ አብረን ወደ ላይ እናስባለን። ፌክ አውት ካላደረገና ደግሞ ይሄ ዋን ሌግ ከሆነብን አንድ ሲንግል ሌግ ከሆነ ምንድነው የምናደርገው? ይሄ ኤሪያ ሲንግል ሌግ ከሆነ ምንድነው የምናደርገው? ፕራይስ ወደ ላይ ሂዶ ሪጀክት መደረግ አለበት። ተደረገ። ሪጀክት የተደረገበትን ኤሪያ ተመልሶ ወደ ላይ በሚሰብርበት ጊዜ ጠብቅና ፕራይስ ተመልሶ ሲመጣ ዳይሬክት ኢንትሪ ወደ ላይ እናስባለን ማለት ነው። ስለዚህ አሁን ላይ ያለን ፕላናችን ይሄ ነው የሚሆነው። ይሄኛው ሰርድ ተች የሚፈጠርብን ነው 4215 ኤሪያ ማለት ከዚህ አቅጣጫ ያለው ትሬንድ ላይን ሰርድ ተች የሚፈጠርበት ነው ማለት ነው ልክ እንደምታዩት። ስለዚህ 4215 የሚሆነው ትሬንድ ላይን ሰርድ ተች ይሆንልናል። አት ሴም ታይም ሆሪዞንታል ኪሌቭልም ይሆናል ማለት ነው ሎወር ታይም ፍሬም ስንመጣ። ስለዚህ እዚች ኤሪያ ላይ ያለውን ፕራይስ በደንብ እንቅስቃሴውን ለማየት እንሞክራለን። አሁን የነገርኳችሁ ከፊውቸር ቻርት አንጻር ነው ማለት ነው። ሶ ከብሮከሮቹ አንጻር ከፈለጋችሁ ደግሞ ይሄ ኤሪያ ማለት ስፔሲፊክሊ ሴፍዲ ማርኬቱ ላይ ያለውን ፕራይስ አክሽን አንደርስታንድ ለማድረግ ከዚህ እንዲህ አድርጋችሁ ፕራይስ እስከምን እንደሚመጣ 1.76% ድሮፕ ማድረግ አለብን ማለት ነው። 1.76% ማለት ፕራይስ ሬንጁን ሜጀር እናደርገውና እዚህ ጋር ከተመለሰበት ከዚህ 1.76 ማለት ኦኬ እዚህ ኤሪያ ማለት ነው። ስለዚህ እችኛዋን ላይን እንዲያርጋችሁ እዚች አካባቢ ማለት ነው ብሮከሮቹ ላይ ፕራይስ 4184 አካባቢ ኤክስፔክት ይደረጋል ማለት ነው ወደ ላይ ሪጀክት ለመደረግ። ስለዚህ እሱ ኤሪያ ምንድነው የሚለውን ኖርማል ብሮከሮቹ ላይ መታችሁ ስትመለከቱ ትሬንድ ላይን ብናሰምር ከዚህ ፈርስት ተች እዚህ ጋር ሰከንድ ተች ምናልባት ይሄው ብሮከሮቹ ላይ ይሄ ኤሪያ ቫዮሌት ይደረጋል ማለት ነው። ፊውቸር ቻርቱ ላይ ሻርፕ እዚህ ኤሪያ ነው የሚመጣው።
ሜጀር ስናደርገው ፕራይስ ዲፈረንሱን እዚህኛው ብሮከሮቹ ላይ ግን ሰብሬ ወረድኩ ሊለን ይችላል። ትረስት ማድረግ የለብንም ማለት ነው። ስለዚህ በዋናነት ፌል አደረገ የምንለው ፕራይሱ ብሬክ ተደርጓል ወደ ታች ድሮፕ ላይ ያደረግ ነው ብለን የምናስበው 4184 ኤሪያ ፌል በሚያደርግበት ጊዜ ይሆናል ማለት ነው። ሶ ሎወር ታይም ፍሬም የሲኤፍዲ ወይም ኮንትራት ዲፈረንስ ማርኬቱን የብሮከሮቹ ማለት ነው በዚህ ልክ ማየት ትችላላችሁ። በዚህ እንጨርስና ጎልድን። ስለዚህ ጎልድ ላይ ፊውቸር ቻርታችን 4215 ብሮከሮቹ ላይ ከሆነ ደግሞ 4184 ኤሪያ ያለችውን ነገር በደንብ ሞኒተር እናደርጋታለን። አሁን በቀጥታ ወደ ምንድነው የምንሄደው? ወደ ዲኤክስዋይ እንሄዳለን ማለት ነው። ዲኤክስዋይ ከሃየር ታይም ፍሬም እስከ ሎወር ታይም ፍሬም ያለውን እንቅስቃሴ በደንብ አድርገን ለማገናኘት እንሞክራለን። አሁን መጀመሪያ የምናየው ያው እንደተለመደው በዊክሊ ታይም ፍሬም ነው። በዊክሊ ታይም ፍሬም ፕራይስ ምን ላይ ነው የሚለውን እናያለን። ስለዚህ በዊክሊ ታይም ፍሬም ካያችሁት ኤክስትሪምሊ ፕራይስ ስትሮንግ ቤሪሽ ነው፣ ግን ተቃራኒ ካንድልስቲኩ ጋር መጥቷል ማለት ነው። እዚህ ጋር የምታዩት ተቃራኒ ካንድልስቲኩ ጋር መጥቷል። አሁን ይህንን ሞር በደንብ ጥሩ ኢንሳይት ለማግኘት ምን ማድረግ ይጠበቅብናል? ላይን ቻርት ማድረግ እንችላለን። ይሄው ላይን ቻርት ስናደርገው አሁን ፕራይስ የመጣበት ኤሪያ ይሄ ኤሪያ ኪሌቭል ነው ማለት ነው። ስለዚህ ይሄ አሁን ያሰመርኩላችሁ ኪሌቭል ነው። ይሄ መስመር ዊክሊ ታይም ፍሬም ኖርማል ትራዲሽናል ካንድልስቲክ ስታደርጉት ይሄ ተቃራኒ ካንድልስቲኩ ምንድነው ልክ እንደ ኪሌቭል ኮንሲደር የሚደረግ ቦታ ነው። እዚህ ላይ ነው አሁን የመጣው። ዘን ወደ ሎወር ታይም ፍሬም እንወረድና ዴይሊ ላይ እንሄድና ዴይሊ ምን ላይ ነው ያለው የሚለውን እናያለን። ዴይሊ ታይም ፍሬም እንደምታዩት ፕራይስ ወደ ታች ድሮፕ አድርጓል። ድሮፕ አደራረጉ ደግሞ በጣም አግሬሲቭ የሆነ ፕራይስ ድሮፕ ነው ያለው። ዘን ወደ ኖርማል ላይን ቻርት ስናደርገውም ያው ኔክስት ላይ ኪሌቭላችን ይሄ ኤሪያ ነው የሚሆነው የዴይሊ ታይም ፍሬም ማለት ነው። ስለዚህ ፕራይስ አሁን ያለበት ኤሪያ ኪሌቭል ነው ማለት ነው። ልክ በደንብ አስተውላችሁ ላሳያችሁ። እዚህ ጋር በደንብ አስተውላችሁ ይት ፕራይስ እዚህ ከግራ በኩል እዚህ ጋር ሪጀክት የተደረገበት፣ እዚህ ጋር መቶ ሪጀክት የተደረገበት፣ እዚህ ጋር ሪጀክት የተደረገበት፣ እዚህ ጋር ሪጀክት የተደረገበት፣ አሁንም መቶ እዚህ ጋር ሪጀክት የተደረገበት ነው። ሞስት ፕሮባብሊ እዚህ ሪጀክት ይደረግና አሁን ምንድነው ኤክስፔክት ማድረግ ያለብን? እዚህ ጋር በደንብ አስተውላችሁኝና ከዚህ ፕራይስ ሪጀክት ተደርጎ ወደ ላይ ወደዚህ ኤሪያ መሄድ አለበት። ልክ ይሄ እንደ ፌክ አውት ኮንሲደር የሚደረግ ኤሪያ ነው። ከዚህ ከፌክ አውቱ ደግሞ ድጋሚ ወደታች እንደዚህ ድሮፕ ያደርጋል ብለን ኤክስፔክት እናደርጋለን ማለት ነው። ስለዚህ አሁን ባለው ሁኔታ ከዊክሊ ታይም ፍሬም አንጻር ቤሪሽ ነው የሚያሳየው፣ ግን አሁን የደረሰበት ኤሪያ ሪትረስመንት ኤክስፔክት ይደረጋል። ክሊር የሆነ የዴይሊ ታይም ፍሬም ኮንፈርሜሽንም አለው። የዴይሊ ፌክ አውቱን መጥቶ ሜትጌት አድርጎ ነው ፕራይስ ወደ ላይ እየሄደ ያለው። ስለዚህ ፕራይስ ወደ ላይ እስከዚህ ኤሪያ ድረስ ፑሽ እንደሚያደርግና እዚህ ላይ ደግሞ ድጋሚ ሪጀክት እንደሚደረግ ኮንሲደር እናደርጋለን። አሁን ኮንፊውዥን ላለመፍጠር ማለት ነው የእነዚህ ፕራይስ ሌቭሎችን ሞር እያጠራናቸው ለመምጣት ከ99392 እና 987 ምናምን ነው። አሁን ይሄ ሪጀክት የተደረገበት ያን ያክል አሳሳቢ ስላልሆነ ከላይ ኤክስፔክት የሚደረግበት 99392ቱ በፎር አወር ታይም ፍሬም ምኑ ጋር ነው የሚለውን እዚህ ጋር መተን እናያለን ማለት ነው። ስለዚህ ፕራይስ እንደምታዩት እዚህ ጋር ፎር አወር ላይ በበቀደም ፌክ አውት አድርጓል። እዚህ መጥቶ ወደ ታች ፌክ አውት አድርጓል። ዘን መጥቶ እዚህ ጋር ሪጀክት ይደረጋል። ከዛ ወደ ላይ ይሄዳል ብለን ነበር። እስከዚህ ድረስ መጥቷል። ሶ ኤክስፔክት የምናደርገው እስከዚህ ኤሪያ ነው፣ እስከ 99332 ኤሪያ እዚህ አካባቢ ማለት ነው እንጠብቀዋለን። ሶ ሞስት ፕሮባብሊ ስቲል ፕራይስ ወደ ላይ ፑሽ ማድረግ እንዳለበት ሰጀስት ያደርጋል። ወደ ላይ በሚሄድበት ጊዜ ግን መርሳት የሌለባቸው ነገር ምንድነው? ፕራይስ የግድ ትሬንድ ፎሎ ያደርጋል። ሶ ትሬንድ ፈርስት ተች እዚህ ጋር አለን፣ ሰከንድ ተች እዚህ ጋር ይኖረንና ምናልባት ሰርድ ተቹ ላይ ከመጣ ለኛ ትልቅ የትሬድ ኦፖርቹኒቲ ነው ማለት ነው። ለምሳሌ እንደዚህ ቢመጣ ሰርድ ተቹ ላይ ወደ ላይ እንደዚህ ይቀጥላል ማለት ነው። ከዚህ አቅጣጫም ልክ እንደዚህ አይነት ትሬንድ ይኖራል ማለት ነው። ልክ እንደዚህ ነው የሚሆነው። ከዛ እዚህ ሪጀክት ይደረግና ድሮፕ ያደርጋል ብለን ኤክስፔክት እናደርጋለን ማለት ነው። ሶ ዲኤክስዋይም በዚህ ልክ ፕላን ማድረግ ትችላላችሁ። እዛ ቦታ የኛ የትሬድ ኢንሳይት ስትራቴጂ በጣም የሚያስደስተው ፓርት ምንድነው? የምንፈልገው የኛ ኪሌቭል ላይ በሚመጣበት ጊዜ ፕራይሱ ተጨማሪ ነገሮችን ካልሰጠንና ክሊር የሆነ ኮንፊደንስ ከሌለ ሎወር ታይም ፍሬም ትሬዶችን አንወስድም ማለት ነው። ሶ በዛ ልክ ይሄኛውን አንደርስታንድ አድርጉት። አንድ ነገርኳችሁ፣ ፈርስት ተች እዚህ ጋር አለ፣ ሰከንድ ተች እዚህ ጋር አለ። ሰርድ ተቹ ሞስት ፕሮባብሊ ከመጣልን ትልቅ የትሬድ ኦፖርቹኒቲ ይኖረናል ቱ ዘ አፕሳይድ ማለት ነው። ሶ አሁን ባለበት ሁኔታ በጣም ትንሽ የሎወር ታይም ፍሬም ሪትረስመንት እዚህ ጋር ኤክስፔክት ልናደርግ እንችላለን።
ኦቨርኦል ግን ወደ ላይ ፑሽ የሚያደርገው ይሄንን ኤሪያ ብሬክ ሲያደርግ ይሆናል ማለት ነው። አሁን ባለበት ሁኔታ ይሄንን እናያለን። ሎወር ታይም ፍሬም ምን እናድርግ የሚለውን ወደ 50 ሚኒት ታይም ፍሬም ልድና ላሳያችሁ። 50 ሚኒት ታይም ፍሬም በጣም ቀለል ለማድረግ ስንሞክር እሺ፣ በጣም አሪፍ። ፕራይስ አሁን ያለበት ኤሪያ ይሄ ኤሪያ እንደምታዩት ኪ ሌቭል ነው። እዚህ ጋር ሪጀክት ተደርጓል። ለመከተል እናንተ ወደ ታች ሪትረስመንቱን እስከ ሰርድ ተች ለመምጣት እችን ሬንጅ አስቀምጡ። የሎወር ታይም ፍሬም ሬንጅ ማለት ነው አሁን ያለበት ኤሪያ። ወደ ታች ደግሞ እስከምን ይመጣል የሚለውን ፈርስት ተች እዚህ ጋር አለን፣ ሰከንድ ተች እዚህ ጋር አለን፣ ሰርድ ተች እስከዚህ ኤሪያ ማለት ነው። ወደዚህ ኤሪያ ሊመጣ የሚችልበት እድል ይኖራል። ሰርድ ተች የሚሆንበትን ቀጥ ብሎ ከመጣ እዚህ ሊሆን ይችላል። ኮንሶሊዴት እያደረጋ ከመጣ ወደዚህ ሊሆን ይችላል። በአጠቃላይ ግን ወደ ታች እስከምን እንጠብቀዋለን? እስከዚህ ኤሪያ እንጠብቀዋለን። ይሄ ኤሪያ ደግሞ ቫሊድ የሚሆነው መቼ ነው? ይሄንን ኤሪያ ብሬክ አድርጎ ኮንፈርሜሽን ሰጥቶን ከመጣ በኮንፈርሜሽን፣ ካልሆነ ፌክ አውት ያደርጋል። ፌክ አውት ካደረገ ደግሞ ተከትለን ስትራክቸራችን የሃየር ታይም ፍሬም ወደ ላይ ስለሚያመዝን በዚህ መንገድ ወደ ላይ ይሄ ፌክ አውት ያደረገበትን ተጠቅመን ወደ ላይ ነው የምናስበው ማለት ነው። ስለዚህ ዲኤክስዋይን እንደዚህ ፌክ አውት ካደረገ እዚህ ኤሪያ ላይ ወደ ላይ እንቀጥላለን። ኮንፈርሜሽን ከሰጠን ግን እስከዚህ ኤሪያ ልንመጣ እንችላለን። ኦቨርኦል ግን ወደ ላይ ነው ማለት ነው የሚያመዝነው። ዲኤክስዋይን በዚህ መንገድ መረዳት ትችላላችሁ። ቀጣይ የምናየው ደግሞ የጃፓኔን ይሆናል። ጃፓኔን ላይ ምን አይነት እንቅስቃሴ አለ አሁን ከረንትሊ ምን እንጠብቅ የሚለውን ከሃየር ታይም ፍሬም ከዴይሊ ታይም ፍሬም እንጀምርና በደንብ አድርገን እናየዋለን ማለት ነው። ስለዚህ ይሄ የጃፓኔን ነው። ጃፓኔንን ወደ ዴይሊ ታይም ፍሬም እናደርገዋለን። አይሚን ወደ ዊክሊ ታይም ፍሬም እናደርገዋለን። በዊክሊ ታይም ፍሬም ፕራይስ በትክክል መምጣት ያለበት እዚህ ጋር ነው። በዊክሊ ታይም ፍሬም ፕራይስ መምጣት ያለበት እዚህ ኤሪያ ነው። እዚህ ተቃራኒ ካንድልስቲክ አለ፣ ሂስቶሪካል ደግሞ ኪ ሌቭል አለ እዚህ ኤሪያ። በዊክሊ ታይም ፍሬም ስቲል ወደ ላይ ፑሽ ማድረግ እንዳለበት ሰጀስት ያደርጋል። ኢንሳይድ ባር ቦዲ ክሎጀር ሰጥቷል። ሞስት ፕሮባብሊ ፕራይስ ወደ ላይ ፑሽ ማድረግ እንዳለበት ሰጀስት ያደርጋል ማለት ነው። ፕራይስ ወደ ላይ ፑሽ ማድረግ እንዳለበት በደንብ ሰጀስት ያደርጋል። ስለዚህ ይሄ ከዊክሊ ታይም ፍሬም አንጻር ነው። ከዛ ወደ ዴይሊ ታይም ፍሬም ስንመጣ ስትራክቸራሊ ስፒኪንግ ማለት ነው። ከስትራክቸራል አንጻር ፕራይስ ወደ ላይ ፑሽ ማድረግ አለበት ብለን እናስባለን። ነገር ግን ከዴይሊ ታይም ፍሬም አንጻር በጣም ትንሽዬ ሪትረስመንት ያስፈልገናል። እዚህ ጋር ሊኩዲቲ ስለወሰደ ፕሪቪየስ ካንድልስቲክ ሃይስቱ ቴክናውት ስለተደረገ የዚህ ካንድልስቲክ ሎስቱን ቴክናውት ቢያደርግና እዚች ተቃራኒ ካንድልስቲክ ዋጋ ቢመጣልን ማለት ነው ወደዚች ሪትረስ ሲያደርግ ዲኤክስዋይ ደግሞ ወደ ላይ ሪትረስ ያደርግልናል። ያ ማለት ከዛ በኋላ ይሄ ወደ ላይ ፑሽ ሲያደርግ ዲኤክስዋይ ደግሞ ወደ ታች ፑሽ ያደርጋል ማለት ነው። ሞስት ፕሮባብሊ እችን ኤሪያ ሞኒተር እናደርጋታለን። ወደዚች ኤሪያ ፕራይስ ወደ ታች ወደ ተቃራኒ ካንድልስቲኳ ፑሽ ማድረግ እንዳለበት መጀመሪያ፣ ከዛ ግን ሙሉ በሙሉ ሳምንታችን ምናልባትም ወደ ላይ ሊሆን እንደሚችል ግምት ውስጥ ማስገባት አለብን። ዘን ይህን ይዘን ወደ 4 አወር እንመጣለን። 4 አወር ላይ ስንመጣ ይህን ላንሳላችሁና ሞር ክላሪቲ እንዲሰጣችሁ ፕራይስ ሪትረስ የሚያደርገው እስከዚህ ኤሪያ ይሆናል ማለት ነው። ለምን ይህን ኤሪያ ካላችሁኝ ፕራይስ ልክ መጥቶ ወደ ታች ይኸው እዚህ ጋር ሪጀክት የተደረገበት ነው። ድጋሚ መጣ፣ አሁንም ሪጀክት የተደረገበት ነው። አሁን ድጋሚ ወደ ላይ ሄደ፣ ከዛ ወደ ታችም ወርዶ ነበር። አሁን በትክክል ሪስፔክት የሚደረግ ኤሪያ ብዬ የማስበው እንደነገርኳችሁ እችን ኤሪያ ነው ማለት ነው። ይሄ ኤሪያ ወደ ላይ በደንብ ሪስፔክት የመደረግ እድል ይኖረዋል። እንደዚህ አይነት ትሬንድ አለ። እዚህ ጋር በደንብ አስተውላችሁ ካያችሁት እዚህ ጋር ትሬንድ ይኖረናል። ከላይ በኩልም እንደምታዩት እንደዚህ አይነት ትሬንድ ይኖራል። እየሰፋ ነው እየሄደ ያለው። ስለዚህ ኦቨርኦል አሁን ወደዚህ ትንሽ ሪትረስ ካደረገ የዴይሊ ታይም ፍሬም ሃይስቱን ቴክናውት ስላደረገ የዴይሊ ሎስቱን ይሄንን ሁለቱን ሎስቱን እዚህ ጋር ኢኳል ሎ ሪላቲቭሊ ኢኳል ሎ ሊኩዲቲ ያለ እሱን አስወጥቶ እዚህ ጋር ሜት አድርጎ ድጋሚ ወደ ላይ ፑሽ ሊያደርግ እንደሚችል ነው ኮንሲደር የምናደርገው። ስለዚህ ሞር ለእናንተ እችን እንደዚህ አስምራችሁ መጠበቅ ትችላላችሁ። እዚች ኤሪያ ላይ ፕራይስ ከመጣ በጣም ወሳኝ ኤሪያ ነች ማለት ነው። እች ኤሪያ ማለት በፕራይስ ሌቭል 6442 አካባቢ ማለት ነው። 6442 አካባቢ ማለት ሎወር ታይም ፍሬም የቱ ነው የሚለውን ለማየት እንሞክራለን። ቴክናውት መደረግ ያለበት ሊኩዲቲ ይሄ ነው። ሁለቱ ይሄ
64 22 ማለት ደግሞ ይሄ ኤሪያ ማለት ነው። ይህች ኤሪያ ፌክ አውት አድርጋ 64 42 ትክክል ነው። ስለዚህ እችን ኤሪያ ሞኒተር ታደርጋላችሁ ማለት ነው። ይኸው እዚህ ጋር ይኸው እዚህ ጋር ይኸው እዚህ ጋር እዩት፣ በደንብ አስተውላችሁ እዚህ ጋር ያለውን ሪያክሽን እዩት። እዚህ ጋር ያለውን ሪያክሽን፣ እዚህ ጋር መጥቶ ያደረገውን ሪያክሽን ሶ ሞስት ፕሮባብሊ ይሄንና ይሄንን ሊኩዲቲ ወደ ታች መጥቶ ካስወጣልን ዜሪያ ላይ ካገኘ ነው ወደ ላይ ይቀጥላል ማለት ነው። የፕሪቪየስ ደይ ሎስቱን ቴክን አውት ያደርግልናል ወደ ታች መጥቶ አት ሴም ታይም ሜጀር ስትራክቸሩንም ኤቲኬት ያደርግልናል ማለት ነው። ስለዚህ አሁን ባለው ሁኔታ እስከዚህ ኤሪያ ድረስ መቀጠል እንዳለበት ያሳየናል። ከዚህ ከመጣ በኋላ ደግሞ ያለውን ነገር ለማየት እንችላለን። ሜጀርሊ ወደ ላይ በደንብ ተቃራኒ ካንድልስቲኩ ጋር ከመጣ የዊክሊ ታይም ፍሬም ወደ ላይ ፑሽ እንደሚያደርግ ኮንሲደር እናደርጋለን። ስለዚህ ለእናንተ ሞር ክላሪቲ ለመስጠት ትሬንዳችሁን ከሎወር ታይም ፍሬም ምን አድርጌ ነው ያሰመርኩት? ከዚህ ነው ያሰመርኩት። እዚህ ፈርስት ተች፣ እዚህ ጋር ሰከንድ ተች፣ እንደዚህ አድርጌ ነው ያሰመርኩት። ስለዚህ ሞስት ፕሮባብሊ ሰርድ ተች የሚሆነው እዚህ ኤሪያ ነው እና ወደ ላይ ይሄዳል ብለን ለማሰብ በጣም ያስቸግራል። አሁን ባላችሁ ሬንጅ የምሰጣችሁ ይሄኛውን ላጥፋላችሁ እና ይሄን ሬንጅ ልስጣችሁ። ይሄን ሬንጅ ልስጣችሁ ልክ ነገ ማርኬት ኦፕን እንዳደረገ ወደ ላይ ለመሄድ ይሄንን ብሬክ ማድረግ አለበት። ይሄን 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 እዩት በደንብ አድርጋችሁ። እዚህ ጋር የተፈጠረውን እዩት፣ እዚህ ጋር የተፈጠረውን፣ እዚህ ጋር የተፈጠረውን እዩት። እዚህ ጋር መጥቶ ከመሰበሩ በፊት የተፈጠረውን አሁን ሪያክት እያደረገ ያለበት ሁኔታ እዩት። ስለዚህ ወደ ታች ኮንፈርሜሽን ከሰጠ እስከዚህ ድረስ ድሮፕ ማድረግ እንዳለበት ነው የሚያሳየው። አሁን ያለበት ኤሪያ ላይ ክሊር የሆነ ኮንፈርሜሽን ከሰጠን ተከትለን ወደ ታች እንደዚህ ማሰብ እንችላለን። ይሄንን ተመልሶ ብሬክ የሚያደርገው ከሆነ ግን እንደ ፌክ አውት ኮንሲደር እናደርግና እዚሁ ላይ ወደ ላይ ለመሄድ ነው ፕላን የምናደርገው ማለት ነው። ስለዚህ ፕራይስ አሁን ከዚህ እንዲህ ከተመለሰ ዳይሬክት ኢንትሪ ወደ ላይ፣ ፕራይስ እዚህ ጋር ክሊርሊ ኮንፈርሜሽን ከሰጠን አብረን ወደታች እንወርዳለን ማለት ነው። ስለዚህ ከሃየር ታይም ፍሬም እስከ ሎወር ታይም ፍሬም ይሄንን እናይዝና ዩኤስዲ ጄፒዋይ ትሬድ ኦፖርቹኒቲ ለማየት የ50 ሚኒት ታይም ፍሬም ስትራክቸሩን ብቻ እናየውና ምን ኤክስፔክት ማድረግ እንዳለባችሁ እዚህ ጋር ይሄንን ኤሪያ ሞኒተር ታደርጉታላችሁ። ቴክናውት መደረግ ያለበት ይሄ ኤሪያ ነው። የምትጠብቁት ደግሞ እስከምን ድረስ ነው የሚለውን ፕራይስ ሬንጅ ከፊውቸር ቻርቱ ሜጀር ላድርግላችሁና ፕራይስ ሬንጅ የምትጠብቁት ሬትረስመንት ለምሳሌ እዚህ ጋር ተነስቶ እዚህ ድረስ አሁን ያልነው ቦታ ላይ ቢመጣ 0.87% ማለት ይሄኛውን ደግሞ ከዚህ ከታች ወደ ላይ ከዚህ ሜጀር እናደርገዋለን። እንደዚህ አድርገን 0.87 86 87% 87 ማለት እዚህ ጋር። ስለዚህ ትክክል ነው። እዚች ድረስ ነው ፕራይስ ኤክስፔክት የምናደርገው አሁን ካለበት ኤሪያ ክሊር የሆነ ኮንፈርሜሽን ሰጥቶ እስከዚህ ድረስ የመሄድ እድል ይኖራል። ይሄ ማለት ከግራ በኩል እንደምታዩት ሂስቶሪካል ኪሌብል ነው። እዚህ ከመጣ በኋላ ግን ፌክ አውት ካደረገ ምን ካደረገ ወደ ታች ይቀጥላል ብለን ኤክስፔክት ማድረግ እንችላለን ማለት ነው። ስለዚህ ያለውን እንቅስቃሴ እናያለን። ለምሳሌ ዳይሬክት ኢንትሪ የምንወስደው መቼ ነው ካላችሁ ፕራይስ ተመልሶ ወደዚህ ከገባ ዜሪያ ላይ ሲመጣ ጠብቀን ዳይሬክት ኢንትሪ ወደታች እንገባለን ማለት ነው። ለምን ይሄኛው ኪሌብሉ ኦልሬዲ ምን አደረገ እንደ ፌክ አውት ኮንሲደር ይደረጋል። ከግራ በኩል ያለውን ሊኩዲቲ ወስዷል። ይሄኛው መያዝ ያለበት ቦታ ላይ መጥቷል። ሞክሯል፣ አሁንም ሞክሯል። ካልተሳካለት ይሄ ፌል ካረገ ከዚህ ፌል ያደረገበት ወደ ዴዝ ትራፕ የመጣበት ቦታ ልክ እንደ ፌክ አውት ነው ኮንሲደር የሚደረገው። እዚህ ጋር ዳይሬክት ኢንትሪ ወደታች እናስባለን። ዘን እዚህ ባለበት ሁኔታ ወደ ላይ ፑሽ የሚያደርግ ከሆነ ግን ተቃራኒ ካንድልስቲክ ካገኘን እዚህ ኤሪያ ላይ ተከትለን ወደ ላይ እንሄዳለን ማለት ነው። ስለዚህ ዩኤስዲ ጄፒዋይ ሞር ክሊርሊ ስቴት የሚደረገው በዚህ መንገድ ይሆንና በቀጥታ ወደ ዩሮ እንሄዳለን ማለት ነው። ስለዚህ ሞር አሁን ፕሪሳይዝ እያደረኩላችሁ ነው። አሁን በተረፈ ወደ ምን እንሄዳለን? ወደ ዩሮ እንሄዳለን። ዩሮ ከዊክሊ ታይም ፍሬም አንጻር ምንድን ነው እያወራ ያለው የሚለውን ለማየት እንሞክራለን። በዊክሊ ታይም ፍሬም ኢንሳይድ ባር ቦዲ ክሎዥር ሰጥቷል። which is በጣም የሚገርም ፓተርን ነው። በጣም ስትሮንግ ሪቨርሳል ፓተርን ነው እንደምታዩት። ሶ ሞስት ፕሮባብሊ ኢንሳይድ ባር ቦዲ ክሎዥር ነው። ፕራይስ ሪትረስመንት እስከዚህ ኤሪያ እንጠብቃለን። ሰርድ ካንድል ኢንሳይድ ባር ሰርድ ካንድል ሜዲኬሽን የሚያደርግበት ከዛ ወደ ላይ ይቀጥላል ብለን ኤክስፔክት ነው የምናደርገው ማለት ነው። ስለዚህ ከዊክሊ ታይም ፍሬም ዩሮ ወደ ላይ ነን። ዴይሊ ታይም ፍሬም ስንመጣ ደግሞ የዊክሊ ኢንሳይድ ባር ቦዲ ክሎዥር ነው። ሎወር ታይም ፍሬም ስንመጣ ደግሞ ሙሉ በሙሉ ምን አድርጓል?
ኦፕኒንግ ኤንድ ክሎዚንግ ቢሎ ኪ ሌቭል ብሬክአውቱ ኮንፊርምድ ነው ማለት ነው። ሶ ሞስት ፕሮባብሊ ፕራይስ ወደዚች ኤሪያ ቢመጣልን እና ፌክ አውት ያደረገበት ቦታ ላይ ከመጣ ዳይሬክት እንትሪ ወደ ላይ ኤክስፔክት ይደረጋል ማለት ነው። በደንብ ኤክስኪዩት የሚደረግ ቦታ ነው ማለት ነው ይሄኛው ዳይሬክት እንትሪ ወደዚህ ኤሪያ ከመጣ። ስለዚህ ቅድም እንዳልኳችሁ ዴክስ ዋይ መጀመሪያ ወደ ላይ ትንሽ ለሪትረስመንት መሄድ አለበት። ቴክኒካል ዋይዝ ይሮም ወደ ታች ትንሽ ሪትረስመንት መሄድ አለበት። ከዛ ግን ወደ ላይ በደንብ ፑሽ ማድረግ እንዳለበት ነው ሰጀስት የሚያደርገው። ኢንቨርስ ሪሌሽንሽፕ ነው ያላቸው አሁን ከኮሪሌሽን አንጻር ካየን በዛ መንገድ እናያለን። ይሄንን ሌቭል ይሄንን ፕራይስ ሌቭል 1588ን ፎር አወር ላይ ሄደን እናያለን ማለት ነው። 1588 ፎር አወር 1588 ማለት ይሄ 89 ነው። 88 ማለት ምን እንዳለ ለማየት ያክል ነው። 88 ማለት ይሄ ነው 1588 ኦ ስለዚህ 1588 የዴይሊውን ሪፋይን ስናደርገው እዚህ ጋር ሪጀክት የተደረገበት 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 ዘን ወደ ታች ፌክ አውት አድርጎ ተመልሶ የሄደው ግን ሜት ጌት ያልተደረገ ኤሪያ ያለ እስከዚህ ኤክስፔክት እናደርጋለን። እስከዚህ ኤክስፔክት ለማድረግ ግን መጀመሪያ ምን ማድረግ አለበት ማለት ነው? ፕራይስ እችን ኤሪያ ብሬክ ማድረግ አለበት ወደ ታች። እችን ኤሪያ ብሬክ ካረጋት ተከትለን እስከዚህ ኤሪያ እንመጣለን። እዚህ ጋር ግን በጣም ስትሮንግ ባይ ሴታፕ ኤክስፔክት ይደረጋል ማለት ነው። አንደኛ ትሬንድ ላይን ብሬክ አውት ያደረገበት የዴሊ ታይም ፍሬም ሜት ጌት የሚደረግበት ኤሪያ ነው ይሄ ኤሪያ። ሁለተኛ ከፎር አወር አንጻር ክሊርሊ እንደምታዩት ሪጀክት የሚደረግበት ነው። አት ዘ ሴም ታይም የዊክሊ ታይም ፍሬም ኢንሳይድ ባር ቦዲ ክሎጀር የሰጠበትና ቅርታ ሰርድ ካንድል ሜቲጌሽን የሚያደርግበት ቦታ ነው ማለት ነው ይሄ ቦታ። ሶ በዚህ ልክ እናስባለን። ነገር ግን ይሄ ምን ሆነ አለበት? ብሬክ መደረግ አለበት። ሪትረስ አድርጎ ኮንፈርሜሽን ሲሰጥ ማለት ነው ወደታች የምናስበው። እዚህ ወደታች ብሬክ ካደረገ በኋላ ተመልሶ ከገባ ወደ ውስጥ ግን ፌክ አውት ኮንሲደር እናደርግና እስከታች መጠበቅ አይጠበቅብንም። እዚህ ጋር ዳይሬክት እንትሪ እንወስዳለን ማለት ነው። እዚህ ጋር ፌክ አውት የሚያደርግበት ቦታ ላይ ፌክ አውት ካደረገ እዚች ቦታ ላይ ዳይሬክት እንትሪ እንወስዳለን ከዚሁ ተመልሰን። ነገር ግን ወደታች ብሬክ አድርጎ መጥቶ ኮንፈርሜሽን ሰጥቶን ወደታች እንደሚወርድ ካሳየን ተከትለን አብረን ወደታች እንሄዳለን ማለት ነው። እሱ ማለት ደግሞ እዚህ ጋር ፈርስት ተች፣ ሰከንድ ተች፣ ሰርድ ተች የሚሆንበት ቦታ ላይ መጥቶ ሜት ጌት ያደርጋል። ስለዚህ ኤክስፓንሽኑ ቱ ዘ ዳውን ሳይድ ይሆናል ማለት ነው። ሶ በዚህ ልክ ነው የምናየው ይሄኛውን። አይሆፕ ዩሮ እስከ ፎር አወር ያለው ሞር በጣም ክሊር ነው ብዬ አስባለሁ። ሎወር ታይም ፍሬም እንሄድና ሎወር ታይም ፍሬም 1645 አካባቢ ያለውን ለብሬክአውት የምንጠብቀውን ኤሪያ በደንብ እናያለን ማለት ነው። 1645 ለብሬክአውት የምንጠብቀው 1645 ማለት እቺ ኤሪያ አሁን ያለበት ፕራይስ እቺን ኤሪያ ወደ ታች ብሬክ ካደረገልን ወደ ታች ነው አብረን የምንሄደው። ፌክ አውት አድርጎ ነበር። ፌክ አውት ያደረገበት ቦታ ተቃራኒ ካንድል ስቲኳን መጥቶ ሜት ጌት ሲያደርግ እንደምታዩት ኢንትሪ ሰጠ። እዚህ ጋር ኢንትሪ ከሰጠ በኋላ እስከ ፕሪቪየስ ሪጀክሽን እስከዚህ ኤሪያ ሄዷል። ይሄ ማለት ከሪስክ ሪዋርድ ሬሾ አንጻር ካየ ነው በጣም በቂ የሆነ ኦፖርቹኒቲ ኦልሬዲ ሰጥቷል ማለት ነው። ለሚሽው ላሳያችሁ እንዴት በቂ እንደነበር ላሳያችሁ እንዴት እንደሆነ። ይሄው እዚህ ጋር መጥቶ እቺ ተቃራኒ ካንድል ስቲክ ሜት ጌት የተደረገበት ነው መግቢያ የምትሆነው። ይሄው እዚህ ጋር መተን ሜት ጌት ሲያደርግ ገባን። ትሪያችን ደግሞ እዚህ ከሆነ ያው ኤስኤል አኮርዲንግ ቱ ያው እንግዲህ እንደዚህ እናደርጋለን። ስለዚህ የሄደውን ከተመለከታችሁት አትሊስት 1 to 3.5 ምናምን አችብ አድርጓል። ያስኬዳል ማለት ነው። ለምን ሰፕላይ ወደ ዲማንድ ፍሊፕ ያደረገበት ቦታ ነው። ተቃራኒ ካንድል ስቲኩ ሜት ጌት የሚደረግበት ቦታ ነው። ኤስኤል የምናስቀምጠውም ከዚህ አንጻር ይሆናል። አሁን ባለንበት ሁኔታ ይሄኛውን ጀስት ከኛ ስትራቴጂ አንጻር ለማሳየት ያክል ነው። አሁን ሞኒተር የምታደርጉት ኦቨርኦል በቃ ይሄ ኤሪያ ነው ማለት ነው። ሌላውን እርሱት። በቃ ሌላ ምንም የምታዩት ነገር የለም። ሙሉ በሙሉ ሞኒተር የምታደርጉት ይሄንን ኤሪያ ይሆናል። እችን ኤሪያ ወደታች ብሬክ የሚያደርጋት ከሆነ ተመልሶ ወደታች የሚወርድ ከሆነ እዚህ ልክ እንደዚህ የሚመጣ ከሆነ ቴክ አውት እንዳይሆን ተመልሶ መጥቶ ኮንፈርሜሽን ሲሰጠን አብረን እንወርዳለን። ቴክ አውት አድርጎ ከተመለሰ ግን የምሩን ጠብቀን እዚች ላይ ዳይሬክት እንትሪ እንወስዳለን። ስለዚህ ወደ ታች ከሰበረ ኮንፈርሜሽን ነው የምንገባው፣ በኮንፈርሜሽን ነው። ወደ ላይ ከሰበረ ግን እንደዚህ ወደ ታች መጥቶ ይሄን ማኒፕሌት አድርጎ ተመልሶ ከገባ ግን
ፌክ አውት ነው የምናየው። እንደ ፌክ አውት እናይና ይችን ይዘን አብረን ወደ ላይ እንሄዳለን ማለት ነው። ሶ ሞስት ፕሮባብሊ ብሬክ መደረግ ያለበት ወደ ታች ድሮፕ ለማድረግ ይሄ ኤሪያ ነው። ይሄን ኤሪያ ፉል እስኪሰብርልን እንጠብቃለን። ኮንፈርሜሽን ከሰጠን ተከትለን እንሄዳለን ማለት ነው። ስለዚህ ዩሮን በዚህ መንገድ ማየት እንችላለን። ከዛ መቀጠል ቢትኮይን እናይና ቢትኮይን አሁን ትናንት ወዳ የቆመበትን ቦታ በደንብ እናያለን። ከዴይሊ ታይም ፍሬም አንጻርም እናያለን። እሺ እንደዚህ እናደርግና ያው ቢትኮይን ክሊርሊ የምነግራችሁ ፕራይስ ወደ ላይ ብሬክ አድርጎ ለመውጣት ፈረስት ተች እዚህ ጋር አለን፣ ሰከንድ ተች እዚህ ጋር አለን፣ ሰርድ ተች የሚሆነው ወደ 86,900 ምናምን ኤሪያ እና ደግሞ ለፌክ አውትም ኮንሲደር የሚደረግ ኤሪያ አለ እዚህ ጋር አይታችሁት ከሆነ ይሄ ኤሪያ ማለት ነው። እንደ ኪ ሌቭል ኮንሲደር ይደረጋል። ሶ ሞስት ፕሮባብሊ ፕራይስ እዚህ ኤሪያ ከመጣ በኋላ ሰርድ ተቹ ላይ ስትሮንግ ብሬክ አውት ቱ ዘ አፕሳይድ ኤክስፔክት እናደርጋለን። ከዛ በኋላ እዚህ ሪጀክት ተደርጎ መጥቶ አሁንም ድጋሚ ወደ ላይ ሊቀጥል ይችላል፣ ወደ ታች አሁንም ሪጀክት ሊደረግ ይችላል። ስለዚህ አሁን የምናየው 87,86,900 ምናምን ኤሪያ ድረስ ወደ ታች ፑሽ እንደሚያደርግ ግምት ውስጥ ማስገባት ይኖርብናል። ከዊክሊ ታይም ፍሬም አንጻር ምንም የተለየ ነገር የለውም። ያው ማለት ሪቨርሳል ፕራይስ አክሽን ነው የምናየው። ከዊክሊ ታይም ፍሬም ሎስቱን ወስዷል፣ ወደ ላይ ፑሽ ማድረግ እንዳለበት ነው ሰጀስት የሚያደርገን። ስለዚህ ወደ ዴይሊ ታይም ፍሬም ያለውን እዩትና ፎር አወር ምን ላይ ነው ያለው የሚለው እናያለን። ፎር አወር እኔ አሁን ፕራይሱን የምጠብቀው ምን ላይ ነው? ሰርድ ተች ላይ ነው። በቃ እዚህ ጋር ሰርድ ተች ከመጣ ሆሪዞንታል ኪ ሌቭል ነው ከግራ በኩል እንደምታዩት ይሄኛው ኤሪያ። ሶ እዚህ ጋር በጣም ስትሮንግ ባይ ሴታፕ ኤክስፔክት ይደረጋል። ዘንድ ከላይ በኩልም እንደምትመለከቱት ወደ ላይ እንደዚህ ፑሽ ያደርጋል ማለት ነው። ያ ማለት ይሄንን ኤሪያን ብሬክ ያደርግልናል። ኔክስት ደግሞ ብሬክ የተደረገበት ኤሪያ ላይ በመጣበት ጊዜ የትሬድ ኦፖርቹኒቲ አፕሳይድ ኤምፋሲስ ለማድረግ እንሞክራለን ማለት ነው። ስለዚህ አሁን ባለንበት ሁኔታ ፕራይስ ወደታች ትንሽ ወደታች መውረድ እንዳለበት ነው ሰጀስት የሚያደርገን። ወደታች ከዚህ እስከዚህ ኤሪያ መምጣት እንዳለበት ነው ሰጀስት የሚያደርገን። ሰርድ ተቹ ላይ ከመጣ በኋላ ግን በጣም ስትሮንግ ባይ ሴታፕ ኤክስፔክት ይደረጋል። ስለዚህ ይሄ ኤሪያ ማለት ከሎወር ታይም ፍሬም አንጻር 86,000 ምናምን ኤሪያ 86,900 86,000 ምናምን ኤሪያ ማለት ይሄ ኤሪያ ማለት ነው። ይሄንን ኤሪያ በደንብ ሞኒተር አድርጉት። ከዛ የብሮከሮቹ ሚን የኤክስቼንጆቹን ስንመለከት ኤክስቼንጆቹ ያው ምንም የተለየ ፕራይስ አክሽን የለውም። ሰርድ ተች ማለት የትኛው እንደሆነ የብሮከሮቹ ላይ ለምሳሌ ባይናንስ፣ ቢትስታምፕ የተለያዩ ኤክስቼንጆች ላይ ካላችሁ እስከዚህ ኤሪያ ኤክስፔክት ይደረጋል። እስከዚህ ኤሪያ ከመምጣቱ በፊት ግን ብሬክ አድርጎት ወደ ታች መውረድ ያለበት ዞን አለ። ይሄን ዞን ብሬክ ማድረግ አለበት። አሁን ያለበትን ዞን ብሬክ ማድረግ አለበት። ይሄንን ላይኛውን ጀስት ተውት። ስለዚህ ይችን ኤሪያ በደንብ ሞኒተር አድርጓት። አሁን ባለው ሁኔታ ይችን ኤሪያ ሞኒተር አድርጓት። ሞስት ፕሮባብሊ እንደነገርኳችሁ ሰርድ ተቹ ጋር ኤክስፔክት እያደረኩ ነው ያለሁት እኔ። ሰርድ ተቹ ላይ ከመጣ በኋላ ግን ስትሮንግ ባይ ሴታፕ ኤክስፔክት ይደረጋል። ከግራ በኩል ደግሞ መጥቶ እዚህ ጋር ሪጀክት ተደረገ፣ 1 ሪጀክት ተደረገ፣ 2 ሪጀክት ተደረገ፣ 3 ከዛ ሄደ። ከዛ ወደ ታች ሲመጣ ሪያክሽን ፈጠረ፣ እዚህ ጋር ወረደ፣ ከዛ ወደ ላይ ሰብሮ ወጣ። ሶ ሞስት ፕሮባብሊ እንዳልኳችሁ እችን ኤሪያ ነው እየጠበቅኩ ያለሁት። እቺ ኤሪያ ሞር ስትሮንግ ነች። ተቃራኒ ካንድልስቲክም አለ ከግራ በኩል ይሄ እንደምታዩት። ሶ ፕራይስ እዚህ ድረስ ከመጣ በኋላ ድጋሚ ቱ አፕሳይድ ስትሮንግ ባይ ሴታፕ ኤክስፔክት ይደረጋል። ወደ ታች ለመውረድ እንዳልኳችሁ እዚች ኤሪያ ክሊር የሆነ ኮንፈርሜሽን መጠበቅ ነው። እስከዚህ የመምጣት እድል ይኖራል ብዬ ኤክስፔክት አደርጋለሁ። ሶ ጎልድን በዚህ ሚን ቢትኮይንን በዚህ መንገድ እንየውና ሎወር ታይም ፍሬም ሬንጅ ሳስቀምጥላችሁ ወደ ታች ለመሄድ ይሄን ይስበርላችሁ። በቃ ሌላ ምንም አትጠብቁ። ይሄንን ኤሪያ ወደ ታች ከሰበረ ሞስት ፕሮባብሊ ወደ ታች ነው የሚሆነው። ቱ ዘ አፕሳይድ ኤክስፔክት ለማድረግ ደግሞ ወደ ላይ ይሄዳል ብላችሁ ለማሰብ ችን ኤሪያ ሞኒተር ለማድረግ ነው። ነገር ግን እኔ አሁን ባለበት ሁኔታ ወደ ታች መሄድ አለበት ብዬ አላምንም። ወደ ታች ግን ኤክስፔክት ይደረጋል። ለምሳሌ ወደ ላይ እንደዚህ ቢሄድና ተመልሶ እንደዚህ ቢገባ ቴክ አውት የሚያደርግበት ላይ ጠብቃችሁ ወደ ታች አብራችሁ መምጣት ትችላላችሁ ማለት ነው። ሶ ቢትኮይንን በዚህ መንገድ እንየውና አሁን ቀጣይ ወደ ግሬት ብሪቲሽ ፓውንድ ከዊክሊ ታይም ፍሬም ጀምሮ ያለው እንቅስቃሴ ምንድነው የሚለውን እናያለን።
እሺ ይሄ ኦኬ ሶ ፉሊ ሪቨርሳል ፕራይስ አክሽን ነው እንደምታዩት። ፕራይስ ወደ ላይ በደንብ ፑሽ እያደረገ ነው ያለው። ኔክስት ዊክ ፕራይስ ወደ ላይ ፑሽ ለማድረግ እኔ ኤክስፔክት የማደርገው እዚች ኤሪያ ነው ማለት ነው። እዚህ ኤሪያ ድረስ ሪትረስመንት ኤክስፔክት ይደረጋል። ነይሮም ሪትረስ ካደረጉ እዚህ ጋ እዚህ ጋ እዚህ ጋ መታችሁ እዩት፣ እዚህ ጋ መታችሁ እዩት። ይሄ ከዊክሊ ታይም ፍሬም አንጻር ነው። እዚህ ጋ እዩት፣ እዚህ ጋ እዩት፣ እዚህ ጋ እዩት። ዘን እዚህ ጋር ሪያክት አድርጎ ሰብሮት የወጣው አለ። ኦልሬዲ የዊክሊ ፌክ አውት ነው ማለት ነው። ሶ ፕራይስ ወደዚህ ኤሪያ ሪጀክት ሊደረግ የሚችልበት ተቃራኒ ካንድልስቲክ ላይ ደርሷል። እዚህ ኤሪያ ሪጀክት ይደረግና ወደዚህ ኤሪያ ከመጣ ግን በጣም ስትሮንግ ባይ ሴታፕ ኤክስፔክት ይደረጋል እስከ ሰርድ ተች ማለት ነው። ፈርስት ተች እዚህ ጋር ይኖረናል፣ ሰከንድ ተች እዚህ ጋር ይኖረናል። ሰርድ ተች እስከሚሆንበት ድረስ ወደ ላይ ኤክስፔክት እናደርጋለን። ሶ አሁን ባለበት ሁኔታ አሁን ያለበት ኤሪያ ላይ ሪጀክት ተደርጓል። እዚህ ኤሪያ ድረስ መምጣት አለበት 13 18 ማለት ነው። ሶ 13 18 ኤሪያ ማለት በዴይሊ ታይም ፍሬም ይሄ አሁን ያሰመርኩላችሁ ራሱ ነው። ምን አለ ዴይሊ ታይም ፍሬም ካላችሁ ከግራ በኩል በጣም ክሊርሊ ኪ ሌቭል ነው። ይሄው እዚህ ጋር እዩት፣ እዚህም ጋር እዩት፣ እዚህም ጋር እዩት። እዚህም ጋር መጥቶ የተፈጠረውን 1 2 3 የተፈጠረውን ማየት ትችላላችሁ። ስለዚህ ሞስት ፕሮባብሊ አሁን ያለበት ኤሪያ ላይ ሪጀክት ተደርጓል፣ አይሱ ቴክናውት ተደርጓል። ወደ ታች እስከዚህ ኤሪያ ድረስ የመምጣት እድል ይኖረዋል። እዚህ ከመጣ በኋላ ግን ቱ ዘ አፕሳይድ ኤክስፔክት ይደረጋል ማለት ነው። ሶ ጂውን በዛ መንገድ ነው የምናየው ማለት ነው። ስለዚህ ጂው አሁን ሪትረስ ማድረግ እንዳለበት ትንሽ ነገር ግን ኦቨርኦል ግን በጣም ስትሮንግ ባይ ላይ እንዳለ አንደርስታንድ ማድረግ ይጠበቅብናል። ወደዚህ ኤሪያ ከመጣ አሁን ያልኳችሁ ስፔሲፊክ ኤሪያ ላይ መምጣት ላይ ይጠበቅበት ይችላል። እዚህኛው ጋም ሊመለስ ይችላል። ዞሮ ዞሮ እዚህ የመጣበት ቦታ ላይ ኦርደር ፍሎ ሜትኬት ሲያደርግ የሚያሳየውን ፕራይስ አክሽን ለማየት እንሞክራለን ማለት ነው። ስለዚህ የመጀመሪያው ኤክስፔክት የምናደርገው ኤሪያ ይሄ ኤሪያ ማለት ነው። እዚች ጋር ያለችው ኤሪያ ነች። እቺ ኦርደር ፍሎ ሜትጌት የምትደረግበት ከግራ በኩልም እዚህ ጋር ሪጀክት የተደረገበት፣ እዚህም ጋር ሪጀክት የተደረገበት፣ እዚህም ጋር ሪጀክት የተደረገበት። ስለዚህ እስከዚህ ኤሪያ ወደ ታች ፑሽ ማድረግ እንዳለበት ሰጅስት ያደርጋል። ይሄ ካልያዘው ኔክስት እስከዚህ ድረስ ማለት ነው። ይሄንን ይዝና ወደ 4 አወር እንወርዳለን ማለት ነው። 4 አወር ወረድ ስንል አን 13 አይ ሚን 32 72 ኤሪያ ምን አለ የሚለውን እናያለን። እሱ ኤሪያ ማለት ይሄ ኤሪያ ማለት ነው። ይሄን ኤሪያ በደንብ ሞኒተር እናደርጋለን። ይሄ ኤሪያ ማለት ከግራ በኩል እንደምታዩት ኪ ሌቭል ነው፣ ኮንሲደር የሚደረግ ኪ ሌቭል ነው። አሁን ባለበት ሁኔታ ኦልሬዲ ፌክ አውቱን ስለሆነ ሜትጌት ያደረገው ቱ ዘ ዳውን ሳይድ ኮንፈርሜሽን ከሰጠ እዚህ ኤሪያ ላይ እስከዚህ ይቀጥላል። ይሄ ሆልድ ማድረግ ካልቻለና ብሬክ ከተደረገ ደግሞ እያለ እንቀጥላለን ማለት ነው። ስለዚህ ኦቨርኦል አሁን የምንጠብቀው ፕራይሱን እስከዚህ ኤሪያ ብቻ ነው። እስከዚህ ኤሪያ 1372 ምንድነው 3272 አካባቢ ማለት ነው። 3272 ድረስ ከመጣ ስትሮንግ ባይ ኤክስፔክት ይደረጋል። እናያለን። እዛ ላይ ያለውን ፕራይስ አክሽን በደንብ ለማየት እንሞክራለን። ሶ ሎወር ታይም ፍሬም አሁን ያለበት ኤሪያ ላይ ሞር ሪፋይንመንት እንስራና ሪፋይን አድርገ ነው ጨርሳለን ማለት ነው። ስለዚህ ሎወር ታይም ፍሬም ስንመጣ እችን ሞኒተር እንድታደርጉ ነው እኔ አድቫይዝ ማድረጋችሁ። እችን ኤሪያ በደንብ ሞኒተር አድርጓት። እችን ኤሪያ ወደ ታች ብሬክ ካደረገ ወደ ታች አብራችሁ ቀጥሉ። ቱ ዘ አፕሳይድ አሁን ባለው ፕራይስ አክሽን ይሄን እዩት። ስለዚህ ሞር ኮምፈርተብል መሆን ያለባችሁ በዚህ መንገድ ነው። ወደ ታች ለሪትረስ መምጣት ያለበት 72 71 72 እዚህ ኤሪያ ድረስ ማለት ነው ኤክስፔክት ይደረጋል። እዚህ ኤሪያ ድረስ ይሄ ኤሪያ ሆልድ ካላደረገውና ይሄን ከሰበረ እስከዚህ ኤሪያ ድረስ በደንብ ፑሽ ማድረግ እንዳለበት እናያለን። ለምሳሌ ዳይሬክት እንትሪ መቼ እንገባለን? ፕራይስ ወደ ላይ ብሬክ አረኩ ቢለንና ተመልሶ ቢገባልን እዚህ ጋር ዳይሬክት እንትሪ እንገባለን ማለት ነው። ቱ ዘ ዳውን ሳይድ ፈርስት ታርጌታችን እዚህ ኤሪያ ላይ ይሆናል። ኦቨርኦል ሜጀር ታርጌታችን ግን ይሄኛው ይሆናል ማለት ነው። እየተከተልን እንቀጥላለን። ሶ በዚህ ልክ ፕላን ማድረግ ትችላላችሁ። እሺ ሶ ጂውን በዚህ መንገድ እንጨርስና ኔክስት ናስዳክን አይተን የአናሊሲሳችንን አጠቃላይ እንጨርሳለን ማለት ነው። ናስዳክ እስኪ ከሃየር ታይም ፍሬም አንጻር ምን አለ የሚለውን እንየው። ናስዳክ ይሄ
እስቲ ዊክሊ ታይም ፍሬም እናድርግና የዊክሊ ታይም ፍሬም ፕራይስ አክሽን ምንድን ነው የሚያሳየው የሚለው እናያለን። ከዊክሊ ታይም ፍሬም ካየነው ኮንቲኔሽን ነው ቱ ዘ አፕሳይድ ሞር ስትሮንግ ኮንቲኔሽን እንዳለ ነው የምናየው። ሶ ሞስት ፕሮባብሊ ፕራይስ ወደ ላይ ፑሽ ማድረግ እንዳለበት ነው ሰጀስት የሚያደርገን። ነገር ግን እዚህ ጋር ብሬክ አድርጎት የወጣው ኤሪያ አለ። እዚህ ኤሪያ ላይ ቢመለስልን ይሄን ኤሪያ ሜትጌት አድርጎ ቢቀጥል በጣም መልካም ነው የሚሆነው። እስኪ እዚህ ኤሪያ ላይ ከፎር አወር አንጻር ምን አለ የሚለውን ለማየት እንሞክራለን ማለት ነው። ፎር አወር አይ ሚን የመጀመሪያ ዴይሊ ላይ ምን አለ፣ ከዛ ወደ ፎር አወር እንወርዳለን። ዴይሊ ላይ እንደምታዩት ይሄ ሪጀክት ሊደረግበት የሚገባው ቦታ ነው። ለምን ካላችሁኝ አሁንም በደንብ አስተውላችሁ እዚህ ጋር መጥቶ ሪጀክት የተደረገበት አንድ፣ እዚህ ጋር ተቃራኒ ካንድልስቲክ ቶፑ ድጋሚ መጥቶ ሪጀክት የተደረገበት አሁን እዚህ ጋር ነው ያለው። ሶ እዚህ ጋር ሪጀክት ከተደረገ እንዳልኳችሁ እስከምን ድረስ የመምጣት እድል ይኖራል? ከዚህ እዚህ ኤሪያ ላይ የመምጣት እድል ይኖራል። እዚህ ከመጣ በኋላ ያለውን ፕራይስ አክሽን እናያለን። ይህንን እንደዚህ የሚገባ ከሆነ ኔክስት እዚህ ጋር ኦር ዳይሬክት ወደታችን እንጠብቃለን ማለት ነው። እዚህ ጋር ሪስፔክት የሚደረግ ከሆነ ደግሞ እስከዚህ ኤሪያ ሃይራይ መስራት ከብዶ ድጋሚ ፌል እስከሚያደርግበት ማለት ነው እስከ ተቃራኒ ካንድልስቲክ ጉዳት ኤክስፔክት ይደረጋል። ወደ ላይ ይህንን ብሬክ አድርጎ ከወጣ ደግሞ ሙሉ በሙሉ ቱ ዘ አፕሳይድ በኮንፈርሜሽን እንቀጥላለን ማለት ነው። ስለዚህ ዴይሊ ላይ በዚህ መንገድ ማየት ይኖርብናል። አሁን ወደ ፎር አወር ልምጣና ፎር አወር ላይ ፎር አወር ያለበት ስትራክቸር ስትመለከቱ ይሄ ኤሪያ ማለት ነው። ይሄ ኤሪያ ኦቨርኦል ኪ ሌቭል ነው። ከግራ በኩልም በደንብ አስተውላችሁ ያያችሁት እዚህ ጋር ሪጀክት የተደረገበት፣ እዚህ ጋር ሪጀክት የተደረገበት፣ እዚህ ጋር ሪጀክት የተደረገበት፣ እዚህ ጋር ሪጀክት የተደረገበት ዘንድ መጥቷን ሪጀክት የተደረገበት ያለው ኤሪያ ነው። እዚህ ጋር ወደ ዳውን ትሬንድ ክሊር የሆነ ኮንፈርሜሽን ካገኘን ወደ ታች አብረን ለመውረድ ፕላን ማድረግ እንችላለን። እስከምን? እስከዚህ ኤሪያ ድረስ፣ እስከዚህ ድረስ ማለት ነው። ስፔሲፊክ ላይ ላይን ቻርት ብታደርጉት ክሊር ይሆንላችኋል። አያችሁት? እዚህ ጋር ይሄው ላይን ቻርት ስታደርጉት እዚህ ጋር የመጣውን እዩት። ሶ ሞስት ፕሮባብሊ እዚህ ጋር ሪጀክት የሚደረግ ከሆነ ሞስት ፕሮባብሊ እስከዚህ የመምጣት እድል እንዳለው እናያለን። እሺ ከዛ ኖርማል ካንድልስቲክ ቻርት እናድርገውና ያን ለማድረግ ግን ያው መጀመሪያ ይሄን ኤሪያ መስበር አለበት። ይሄንን ከሰበረ ለዚህ ከመጣ ቴክ አውት ወዳረገበት ሲሄድ ዳይሬክት እንትሪ ነው ለዚህ ወደታች ነው ማለት ነው። ስለዚህ ይሄኛውንም እዩት። ይሄኛውን አሁን ከላይ በኩል ሪጀክት ስለተደረገ ከፎር አወር ስትራክቸር አንጻር እናንተ ትኩረት የምታደርጉት እዚህ ጋር ይሆናል ማለት ነው። እዚህ ኤሪያ ሪሰንት ፕራይስ አክሽኑ እዚህ ጋር ይሆናል። ኢፍ ፕራይስ ይሄንን ሰብሮ ከገባ እንደ ፌክ አውት ኮንሲደር ይደረግና ወደዚህ ኤሪያ ሲመጣ ኢንትሪ እንወስዳለን። ሃይራይ መስራት ከብዶ ኮንፈርሜሽን ይሰጠናል ቱ ዘ ዳውን ሳይድ። ከዚህ አቅጣጫ ያለውን ትሬንድ ላይንም ብሬክ ያደርግልናል ማለት ነው። ስለዚህ ይሄን ሬንጃችን የመጀመሪያው 25663 ነው። 25663 ማለት ይሄ ያው ፌክ አውት የተደረገበት ኤሪያ ነው። እሺ አት ሴም ታይም አሁን በቃ ፕራይስ ሬንጃችን ይሆናል ማለት ነው። ይሄን ሬንጅ ሞኒተር አድርጉት። ስለዚህ ፕራይስ አሁን አንድ ነገር አለ። ምንድነው እሱ ነገር? ይሄን ወደታች የሚሰብር ከሆነ ሲመለስ ያው ወደታች ነው። ይሄን ወደ ላይ ለሰብር ነው ካለን ደግሞ ኮንፈርሜሽን እንጠብቅና አብረን ያለው ኮንፈርሜሽን ተቃራኒ ስለሆነ ትሬንድ ወደ ላይ እየሄደ የነበረ ታይም እንትን ምድረው ማርኬት ስለነበር በዚህ መንገድ ነው። ስለዚህ ወደ ላይ ከሄደ በኮንፈርሜሽን፣ ለዚህ ከሄደ በኮንፈርሜሽን፣ ለዚህ ከወረደ ግን ዳይሬክት ወደታች ማለት ነው። ሶ በሱ ልክ ፕላን ማድረግ እንችላለን። በአጠቃላይ ግን ይሄን ይመስላል። ይሄኛው እስከ የሎወር ታይም ፍሬም እስከሆነ ሬንጅ ድረስ ብቻ ነው እንጂ ኦቨርኦል ማርኬቱ ግን ከዊክሊ ታይም ፍሬም አንጻር ስንመለከተው ወደ ላይ ያመዝናል ማለት ነው። ሶ በአጠቃላይ የዊክሊ አናሊሳችን ይሄንን ይመስላል። የዊክሊ ዌቢናራችን ሪከርዱን እዚህ ጋር ላስቁመውና ጥያቄ ካላችሁ ጥያቄ እቀበላለሁ። ከዛ በመቀጠል ደግሞ የቡት ካምፕ ክፍያውን በሚመለከት እናንተን ናቲሻ እዚሁ ዙም ላይ በደንብ ሰፖርት ያደርጋችኋል ማለት ነው።